ጤና ይስጥልን የተከበራችሁ የታሪካችን ተከታታዮች እንደምን አላችሁ? በባለፈው የትረካ ዝግጅታችን ዙምራ ኑሩና 13ቱ ጓደኞች በድቅድቅ ጨለማ በባዶ እግራቸው በድንጋይና በሾህ እየተላላጡ ከብዙ እንግልት በኋላ ፍኖተ ሰላም ከተማ እንደደረሱና በፍኖተ ሰላም በጸጥታ አስከባሪዎች ተይዘው እያለ የዙምራ የልጅነት ጓደኛ በነበረው ጌታ ሰው በተባለው መልካም ወንድም አማካኝነት ከእስር መፈታታቸውን ነግረናችሁ ነበር። ይሁን እንጂ አሳሪዎቹ ጌታ ሰውን አሁንስ አንተን ስለምናውቅህና መታወቂያህን ስለያዝን ለቀቅናቸው፣ የሆነ ሆኖ ግን አባይ በረሃ ላይ ያሉት የጥበቃ ሰራተኞች ጥብቅ ናቸውና እነዚህን ሰዎች በምንም አይነት መንገድ አያሳልፏቸውም በማለት ከባድ ማስጠንቀቂያ ሰጥተውት ነበር። ታዲያ ከዚህ በኋላ ጉዟቸውን ወዴት አደረጉ? አስፈሪውንና አስገዳጅ የይለፍ ደብዳቤ የሚጠይቀውን የአባይ በረሃ ኬላን ያለ የይለፍ ደብዳቤ እንዴት አለፉ? ከፍኖተ ሰላም ተነስተው እስከ ደብረ ማርቆስ ሉማሜና ደጀን አልፈው ወደ አዲስ አበባ ያደረጉት አድካሚ ጉዞስ ምን ይመስል ነበር? ከከባድ የቅዝቃዜና የሙቀት ፈተና ጋር የታገሉበት አስገራሚ ታሪክ እነሆ አሁን ይጀምራል። አብራችሁን ቆዩ። ዙምራ ኑሩ ከብዙ ዘመናት መለያየት በኋላ ካገኘው የልብና የልጅነት ጓደኛው ጌታ ሰው ጋር እንደተነፋፈቁ ብዙም ሳይጨዋወቱ ጉዟቸውን ለመቀጠል ተሰነባበቱ። ከፍኖተ ሰላም ከተማ ንጋት ላይ ንፋሱንና ውርጩን እየተቋቋሙ ጉዟቸውን ወደ ደብረ ማርቆስም አደረጉ። እግሮቻቸው በጉዞ ብዛት ቢላላጥም ሰውነታቸውም በድካም ቢዝልም የዓላማቸው ጽናት ግን ከፊታቸው ተስፋን አብርቷል። በጉዟቸው ላይ የገጠማቸው የምግብና የውሃ እጥረት እጅግ ከባድ ነበር። ምንም እንኳ መንገዱ አስቸጋሪ ቢሆንም እነ ዙምራ ግን በቁርጠኝነት እየተራመዱ ደብረ ማርቆስ ከተማ ገብተው እዚያው አደሩ። ደብረ ማርቆስ ከተማ ደርሰው ቀጣዩን ጉዞ የሚያስቀጥል መኪና ባለማግኘታቸው ለሁለት ቀናት በዚያው እንዲቆዩ ተገደዋል። ጊዜውንም ያሳለፉት ከቀድሞው የደርግ መሰብሰቢያ አደባባይ ላይ ነበረ። በአደባባዩ ላይም ማንም ሰው ሲያልፍ ባለማየታቸው ገርሟቸው ነበር። ኋላ ሲሰሙ ግን በዚያ ቦታ ላይ መቀመጥ መሰብሰብም ሆነ ቆሞ መገኘት በጥብቅ የተከለከለ ነበር። እነ ዙምራ በዚያ የተከለከለ ቦታ ላይ መቀመጣቸውን ያዩት የአካባቢው ነዋሪዎችም ቤተ እስራኤሎች ናቸው በማለት በመገመት በጥላቻ ዓይን ይመለከቷቸው ነበር። አልፎ ተርፎም ተዋቸው ይንከራተቱ፣ ቆይ አባይ በረሃ ላይ ይመልሷቸዋል እያሉ በጥርጣሬና በንቀት ሲሆሩባቸውም ሰምተዋል። በዚሁ አካባቢ ሰላማዊ ሰልፍ ሲደረግም ተመልክተዋል። የሚያስገርመው ግን ማንም መጥቶ ከቦታው እንዲነሱ አንዳችም ጥያቄ አላቀረበላቸውም። በዚያ ውጥረት በነገሰበት ስፍራ ሁለት እንግዳና እብድ መሰል ሰዎች ወደ እነሱ በመቅረብ ልዩ ትዕይንት ፈጥረውባቸው አልፈዋል። አንዲቷ ሴት ወደ እነሱ ጠጋ ብላ ወሎ ነህ ይላሉ፣ እኔ ምን አውቃለሁ፣ ጎጃም ነህ ይላሉ፣ እኔ ምን አውቃለሁ፣ ትግሬ ነህ ይላሉ፣ እኔ ምን አውቃለሁ እያለች ስታንጎራጉርላቸው ቆይታለች። ከእርሷም በመቀጠል ሌላኛው ወንድ ቀረብ ብሎ ካልሞትክ ዕድሜህ ረጅም ነው እያለ እየደጋገመ በመናገር አዝናንቷቸዋል።
ከባድ የነበረውን የጥበቃና የውጥረት ጊዜም በእንዲህ መልኩ ነበር ያሳለፉት። በሦስተኛው ቀን ወደ ሉማሜ የሚያደርሰውን መኪና ማግኘት ባለመቻላቸው ያላቸው ብቸኛ አማራጭ በእግራቸው ጉዟቸውን መቀጠል ሆነ። ደብረ ማርቆስ ከተማን መነሻ አድርገው ቀኑን ሙሉ እየተሳሳቁና እየተጨዋወቱ ሲጓዙ ውለው ሉማሜ ደረሱ። እዚያም ለዕለት ማረፊያ የሚሆን ጠባብ ወለል ተከራዩ። ነገር ግን የተከራዩት ክፍል በጣም ጠባብ ነበረች። እጅግ ከጠበበችው ከዚያች አነስተኛ ክፍል ውስጥ ሁሉም ተጨናንቀውና ተነባብረው እንዲቀመጡ ተገደዱ። የክፍሏ መጥበብና የሰዎቹ መብዛት ከፍተኛ ሙቀትንም ፈጠረ። በዚህ ሙቀትና ጭንቀት ስቃይ ውስጥ ሳሉ መራቸው ሲዲቅ የተባለው ተጓዥ ሙቀቱ በጣም ስላስቸገረው ልብሱን አውልቆ ቆመ። በዚያ ድቅድቅ ጨለማ ውስጥ ሮንዳ ሰይድ የተባለችው ተጓዥም እንቅስቃሴውን ስታስተውል የቆመውን ሰው እንደ ግንድ ቆጥራው ይሄ ማታ ያላየሁት ግንድ ደግሞ ምንድነው እያለች እጇን ሰደድ አድርጋ ከእግሩ ጀምራ ወደ ላይ ስትዳስሰው ወዲያውኑ ታያንቺ ሙቀቱ አስቸግሮኝ ነው አላት። እሷም ሰው መሆኑን ስታረጋግጥ በድንጋጤ እጇን ፈጥና ሰብሰብ አደረገች። በዚህ ከፍተኛ የቦታ ጥበት ምክንያት ዙምራ ኑሮ በዚያ ቤት ውስጥ መቆየት ከብዶት ስለነበረ ሌላ ቤት ውስጥ ለማደር ተገደደ። ዙምራ ለማደር ሌላ ቤት ሲገባም ከጠርዝ እስከ ጠርዝ ሌሎች ገበሬዎች ነበሩ። ብዙም ሳይቆይ የጥበቃ ሰራተኞች ወይም ኃላፊዎች መጥተው ዙምራንና ካጠገቡ ያለውን ገበሬ መታወቂያ እንዲያሳዩ ጥያቄ አቀረቡ። ሆኖም ዙምራ በወቅቱ መታወቂያ አልነበረውም። የጥበቃ ሰራተኞችም ከዙምራ ጎን ያለውን ገበሬ መታወቂያ ሲጠይቁት መታወቂያ ባለመያዙ ምክንያት ከገበሬው ጋር ሲጨቃጨቁና ሲከራከሩ ዙምራን ሙሉ በሙሉ ረስተውት መታወቂያውን ሳይጠይቁት አለፉ። በዚህ አስገራሚ አጋጣሚም ዙምራ ፍተሻውን በሰላም ማለፍ ቻለ። በቀጣዩ ቀን ጉዟቸውን በእግራቸው ለመቀጠል አስቸጋሪ ሆነባቸው። በጠባቧ ክፍል ውስጥ በእረፍት የደከሙ አካሎቻቸውን አነቃቅተው ጉዟቸውን በእግር ለመቀጠል ሲሞክሩ የገጠማቸው መራራ ስቃይ እጅግ ከባድ ነበር። ከተደጋጋሚ ረጅም የውሎ መንገድ የተነሳ የእያንዳንዳቸው እግሮች ቆሳስለው መንገዱ ያሰለቻቸው እግሮቻቸውም ከእንግዲህስ በቃን ብለው አቤቱታ የሚያቀርቡ ያህል ከበዳቸው። በዚህ የሰቀቀን ሰዓት ውስጥ የመርሻ ገበየሁ ዓይን የአንዷን ተጓዥ እግር ተመለከተ። እናኔ ክብረት የእግሯ የታችኛው መዳፍ በመላላጡ ምክንያት የእግሯን ጎን ክፍል ለመራመጃነት ስትጠቀምበት አስተዋለ። ልባዊ ሐዘኑም ይህች ልጅ በጣም ደክማለች፣ እኔ ልሸከማት እንዲል አነሳሳው። ዙምራ ግን የጉዞውን ርቀትና አሳሳቢነት በማሰብ ዛሬስ አንተ ተሸከምካት፣ ነገ እንዴት ልትሆን ነው? ይህ ታሪክ ነው፣ እንደምንም ብላ ትቀጥል በማለት አበረታታቸውና የከረረውን የድካም ጫና በጽናት እንዲያልፉት አደረገ። በሌላ በኩል በጉዞ መሃል የሰዎቹን መንፈስ ለማነቃቃት ዙምራ ኑሮ በመንገዱ ዳር የበቀለውን ሳር በመጠቆም ይህ ሳር ምን ይባላል በማለት አጫዋች ጥያቄ አቀረበላቸው። ነገር ግን በረሃብና በከባድ ድካም ተውጠው ከነበሩት ተጓዦች መካከል መርሻ ገበየሁ በድካም ስሜት
የሳር ስም ሳር እንጂ ሌላ ምን ስም አለው በማለት መለሰ። ይህንን የእግሮቻቸውን መቆሳሰል ችግር ለመቅረፍ በኪሳቸው የቀረችውን ገንዘብ አሰባስበው ለትራንስፖርት ከፍለው እረፍት ለመስጠት ቢፈልጉም እነሱን ሊወስድ የሚችል መኪና ፈጽሞ አልነበረም። በመጨረሻም የእግሮቻቸው አቤቱታ ምላሽ ሳያገኝ መንገዱ የቱንም ያህል ቢረዝም እግሮቻችንም ቢደክሙ ዓላማችንን እንጂ ሕመማችንን አናስቀድምም በሚል ጽኑ መንፈስ ራሳቸውን በጽናት በማጠናከር ከግቡ ሊደርሱ እንደሚችሉ ተስፋን በመሰነቅ መከራን በድል ለማለፍ የእግር ጉዟቸውን ቀጠሉ። የጓደኞቹ መዳከምና ስቃይ ዙምራን ከመጠን በላይ አሳዘነው። ነገር ግን ይህ ጉዞ ሰላምንና አንድነትን ለተማሩ ሰዎች ለማድረስ ሲባል የተከፈለ ዋጋ በመሆኑ ለትውልድ የሚሻገር ታሪክ የሚጻፍበት ታላቅ የጽናት ምዕራፍ መሆኑን በውል ያውቅ ነበር። በመሆኑም ዙምራ ኑሩ በመንገድ ላይ የሚያነሳቸው አጫዋች ጥያቄዎችና ማዝናኛዎች ድካማቸውን የሚያቀሉላቸው ብቻ ሳይሆኑ ዛሬ ለሰላምና ለሰው ልጆች እውነተኛ መንገድ እያደረጉት ያለው የላቀ መስዋዕትነት ነገ ትልቅ ክብርና ዝና እንደሚያጎናጽፋቸው በውል እያስገነዘባቸውም ነበር። ይህን ያስገንዘባቸው እንጂ የዙምራ የጉዞ አጋሮች በድካም ሲሰቃዩና እግሮቻቸው ቆሳስለው ሲመለከት በእጅጉ ያዝን ነበር። የራሱ ስቃይና አበሳ ለተከታዮቹ መትረፉ አስጨንቆት ሐዘኑን በውስጡ ዋጥ አድርጎ ይዞ ተጓዦቹ ተስፋ እንዳይቆርጡ መንገዱ እያለቀ ነው፣ አይዟችሁ በርቱ እያለ እያበረታታ ጉዟቸውን ቀጠሉ። ጉዟቸውን ከሉማሜ ሲጀምሩ አንስቶ ዝናብ እየዘነበ ነበር። ልብስ አለባበሳቸው እንደ ነገሩ የሆነና ለእግራቸው ጫማ የሌላቸው ሰላምን የናፈቁ የሰው ረሃብተኞች ከላይ የሚወርደውን ዝናብ እየተቋቋሙ ጉዟቸውን ቀጠሉ። የሚወርደው ዝናብ ልብሳቸውን ከገላቸው ጋር አጣብቆ ብርድ እያንዘፈዘፋቸው ወጀል ከተባለችው የገጠር ከተማ ደረሱ። ከዚያው ወጀል ከተማ ረፋድ ላይ የሚቀመስ ነገር ለማግኘት ወደ ምግብ ቤት ገብተው ምግብ አዘው ቢቀርብላቸውም ከዝናቡና ከብርዱ ክብደት የተነሳ እጃቸው ተሳስሮ ምግባቸውን መቁረስ አቃታቸው። በተለይም ከተማዬ መሐመድ የተባለችው ተጓዥ የታጠፉ ጣቶቿን ለመዘርጋት ብትሞክርም ፈጽሞ አልተሳካላትም። የገጠማቸውን ችግር አሳሳቢነት የተረዳችላቸው የምግብ ቤቱ ባለቤትም እሳት እንዲሞቁና ከያዛቸው ቆፈን እንዲገላገሉ አደረገችላቸውና ምግባቸውን እንደምንም ብለው ለመቁረስ ቻሉ። ምግባቸውንም በልተው ጉዟቸውን ቀጠሉ። በዚህ የጉዞ ውጥረት ውስጥ ውለውም ማታ ላይ ደጀን ከተማ ደረሱ። በዚያም ዙምራ ከጉዞ አጋሮቹ መካከል መልካም ሰው ሰይድን ዳቦ እንዲገዛ ላከው። መልካም ሰውም የቀረችው ትንሽ ገንዘብ እንዳታልቅባቸው በማሰብ ርካሽ ሆኖ ያገኘውን ከወፍጮ ጥራጊ የተጋገረ ዳቦ ገዝቶ አመጣላቸው። ነገር ግን ዳቦውን ሲመለከቱት ሊበላ የሚችል ሆኖ ስላላገኙት ሊበሉት አልቻሉም። የራበው አንጀታቸው መብላት እየፈለገ ዳቦው በጉሮሯቸው ሊወርድ የሚችል ባለመሆኑ በሌለ ቤታቸው ገንዘብ ከፍለው የገዙትን ዳቦ ለመጣል ተገደዱ። ማለዳ ላይ መኪና ያገኙ እንደሆነ በማሰብ በመንገድ ላይ ቢጠባበቁም አንዳችም እነሱን ሊወስድ የሚችል መኪና ሊገኝ አልቻለም። ከደጀን ከተማ ተነስተው በእግራቸው ወደ አባይ በረሃ ግስጋሴያቸውን ሲቀጥሉ
በመንገዳቸው ላይ የበሰለ ሙዝ ተሸክሞ የሚያልፍ አንድ ሰው አገኙ። በባዶ ሆዳቸው ያደሩትን ተጓዦች ረሃብ ለማስታገስ ያንን ሙዝ ገዝተው ተከፋፍለው በመብላት ለጉልበት ምንጭነት ተጠቀሙበት። የቀመሱትን ሙዝ ጉልበት አድርገው የአባይ በረሃን ቁልቁለት በባዶ እግራቸው እየተንደረደሩ መውረድ ጀመሩ። ጉዟቸውን ሲጀምሩ የእግራቸውን መላላጥና መቆሳሰል ቢያንስ ላፍታ ረስተው በፍኖተ ሰላም አስረዋቸው የነበሩትና በደብረ ማርቆስም የሰሙት አባይ በረሃ ላይ የጥበቃ ሰራተኞች አያሳልፏቸውም የሚለው ማስጠንቀቂያ ትዝ እያላቸው እንዴት እናድርግ ይሆን? ያሰብነው ጉዞ በዚሁ ይሰናከልብን ይሆን ወይስ ተቃራኒው ሆኖ በሰላም እናልፈዋለን እያሉ በከባድ ስጋትና ሐሳብ ተውጠው መንገዳቸውን ቀጠሉ። በጉዞ ላይ ያሉ አንዳንድ መኪኖች ሲመጡ ተስፋ ሳይቆርጡ ለማስቆም ቢሞክሩም አብዛኞቹ የወታደር መኪኖች በመሆናቸው እያለፏቸው ሄዱ። እንዲህ ያሉ ሲጓዙ አባይ ከድልድዩ አካባቢ ሲደርሱ አንድ የወታደር መኪና እየከነፈ ሲመጣ ሁሉም በአንድነት የእጅ ምልክት አሳዩትና መኪናው አቆመላቸው። መኪናውም እነዙምራን ከመጠን በላይ ገንዘብ አስከፍሎ ጸጥ ብላችሁ ቁጭ በሉ ብሎ ካስጠነቀቃቸው በኋላ በኬንዳ ስር አድርጎ ሞተሩን አስነስቶ በረረ። የወታደር መኪኖች ምንም እንዳልጫኑ ስለሚገመት የጥበቃ ሰራተኞች ያለምንም ጥርጣሬ መኪናውን በሰላም እንዲያልፍ አደረጉት። እነዙምራም አባይ በረሃን በሰላም በመሻገራቸው ተደስተው ኬንዳቸውን ለብሰው ድምፃቸውን አጥፍተው መኪናው የት እንደሚያደርሳቸው በጉጉት መጠበቅ ጀመሩ። መኪናውም ተጉዞ ጦር ካምፕ ድረስ ይዟቸው የነጎደ ሲሆን ሾፌሩ ወርዶ ሰዎችን የጫነ መሆኑን ለጦር ካምፕ ኃላፊው አስረዳ። የካምፑ ኃላፊም ሌላ ቦታ ወስደ ጥላቸው ተመለስ በማለት አዘዘው። ሾፌሩም ትዕዛዙን አክብሮ እነዙምራን እንደያዘ ጉዞውን ቀጠለ። በመንገድ ላይ በርከት ያለ ብርቱካን ገዝቶም ሰጣቸው። እነዙምራን ይዞ በጓጽዮንና በገብረ ጉራቻ መካከል በምትገኝ የገጠር ከተማ ወስዶ ወለል ተከራይቶ ሻይና ዳቦ ገዝቶ ሰጣቸው። ሾፌሩ መጀመሪያ ላይ ያስከፈላቸው የመኪና ኪራይ ከመጠን በላይ ስለነበረ አሁን ያንን ገንዘብ በቤት ኪራይና ለምግባቸው ክፍያ በመክፈሉ አካክሶላቸው በነጋታው ተመልሶ እንደሚወስዳቸው ቃል ገብቶ ወደ ካምፑ ተመለሰ። በነጋታውም ያው መኪና መጥቶ አሳፍሮ ወደ እንጦጦ ወስዶ አሁንም ጦር ካምፕ ውስጥ አስገባቸው። የካምፑ ኃላፊም እንዲህ ያሉትን ሰዎች ለምን አመጣብኝ? ወያኔ የሆኑ ምን የሆኑ ሳታውቅ ለምን ጫንክ? በማለት አንዲት ሚኒባስ አስመጥቶ ከወታደሩ መኪና አውርዶ አዲስ አበባ መርካቶ አስገባቸው። አዲስ አበባ እንደደረሱ መርካቶ ላይ አንድ ኪስ አውላቂ ዘመድ በመምሰል ቀርቦ የያዟትን ገንዘብ ለመውሰድ ሞክሮ ነበር። ነገር ግን ዙምራ ነገሩ ገብቶታል። ኪስ አውላቂውም ጠጋ በማለት የዙምራን ጉልበት ያዝ አድርጎ አጎቴ እንዴት ነህ ይለዋል። ዙምራም ወግድ ጅቢ ጎትተ በማለት መልስ ሰጠው። ነገሩን ያላወቀችው እናኔ ክብረትም ተወው እንጂ አጎቴ እያለ አይደለም እንዴ አለችው ዙምራን። ኪስ አውላቂውም በመቀጠል አጠፋኝ እንዴ ይለዋል ዙምራን። ዙምራም ግድ የለም አውቄያለሁ ወግድ በማለት
ኪስ አውላቂውን እንዲሄድ አደረገው። በዚህ ሁኔታ አዲስ አበባ ከገቡ በኋላ ማደሪያ ወለል ፈልገው ተከራይተው አደሩ። መጀመሪያ እነ ዙምራ ለስደት ሲያስቡ ወዴት እንደሚሄዱ አያውቁትም ነበር። አዲስ አበባ ሲደርሱ ግን የት መሄድ እንዳለባቸው ማሰብ ጀመሩ። በደንብ ካወጡና ካወረዱ በኋላም ሁለት አማራጮች ላይ ደረሱ። አንደኛው ሐረር ሲሆን ሁለተኛው ደግሞ ከፋ ሆነ። እነ ዙምራ የነበሩበትን ቀዬ ለቀው የተሰደዱት በአካባቢው ሰላም ስለጠፋና የአካባቢው ሰዎች በዙምራ ላይ ስለመከሩ ነበር። አሁንም ደግሞ ይኸው እንዳይደገም ዙምራ ስለሰጋ ከሁለቱ አማራጮች የትኛው ለነሱ እንደሚስማማ ለማወቅ ለማደሪያ የተከራዩትን የወለል ቤት ባለቤት ልጅ ሐሳብ እንድትሰጣቸው ጠየቋት። ወለል አከራይዋም ለእንደናንተ አይነት ሰዎች ሐረር በዚህ ወቅት ብዙም ሰላም ስለሌለው አይሆናቸውም፣ ከፋ ብትሄዱ ይሻላችኋል አለቻቸው። እነ ዙምራም የሴትዮዋን ሐሳብ ተቀብለው ወደ ከፋ ለመሄድ ወሰኑ። የተከበራችሁ የታሪካችን ተከታታዮች በባዶ እግር በድንጋይና በሾህ ተጀምሮ የድቅድቅ ጨለማንና የአባይ በረሃን አስፈሪ ገደል አቋርጦ እስከ አዲስ አበባ የዘለቀው ይህ የማይበገር የሞት ሽረትና የጽናት ጉዞ በብዙ ፈተናዎች ማዕበል ውስጥ አልፎ እነሆ አዲስ ምዕራፍ ላይ ደርሷል። የዙምራ ኑሩና የጓደኞቹ የሰላም የነጻነትና የሰብአዊነት ፍለጋ አቅጣጫውን ወደ ታሪካዊው የከፋ ምድር ቦንጋ አድርጓል። በጉዟቸው ማጠቃለያ ላይ ያጋጠሟቸው ፈተናዎችና የነፍስ አድን አጋጣሚዎች የዙምራን ትዕግስተኝነት፣ የእውነት መስመሩንና መልካምነቱን በግልጽ ያሳዩናል። በሚቀጥሉት ክፍሎቻችን ከአዲስ አበባ ወደ ዳጫና ወደ መድፈኛ ቀበሌዎች ያደረጉትን አስገራሚ የጉዞ ታሪክ አዲስ የጉዞ ምዕራፍ ይዘንላችሁ እንቀርባለን። አብራችሁን ስለቆያችሁ ከልብ እናመሰግናለን። መልካም ጊዜ።